ሰላም አባባለሙ ከጎንደር ዩኒቨርሲቲ። ይህ ሁለተኛ ቲቶሪያላችን ሲሆን በመጀመሪያው ቲቶሪያላችን ላይ ኦንላይን ፖርታሉ ጋር እንዴት ኮርሶችን ክሬት ማድረግ እንደምንችል እና ሌብሎች እንዴት ማስተካከል እንደምንችል ያየን ሲሆን በዚህ ሁለተኛ እና ቀጣይ ቲቶሪያል ደግሞ ፈተናዎችን እንዴት ክሬት ማድረግ እንደምንችል የምናይበት ይሆናል። ለዚህ መጀመሪያ ሁሌ እንደምናደርገው ከላይ ቶፕ ራይት ኮርነር ላይ ያለችውን ኤዲቲንግ ሞድን አንዴ ኦን እናደርጋለን። ከዛ በኋላ አድ አክቲቪቲ ኦር ሪሶርስ የሚለውን ሌብል ሜኑ ክሊክ ካደረግን በኋላ ቀጥታ ኤግዛም እዚህ ጋር አክቲቪቲ ሪሶርስ የሚባሉ ኤግዛምን እንጫናለን። ኤግዛም ስንጫን የኤግዛሙን ስም አስገቡ ይለናል። ቀጥታ ሞዴል ኤግዛም ለምሳሌ ባዮሎጂ ሞዴል ኤግዛም ኮንዳክት ማድረግ የምንፈልግ ከሆነ እሱ ይመጣል። ቀጣይ ደግሞ ኢምፖርታንት ነገሩ ስለ ፈተናው አንዳንድ ግን እዚህ ጋር ኢንስትራክሽኖችን በዚህ መልኩ እናስገባለን። ፈተናውን ከመጀመራቸው በፊት ተማሪዎች ኢንስትራክሽን እንዲያዩት ዲስፕሌይ ዲስክሪፕሽን የሚለውን ቼክ ቦክስን ቲክ እናደርጋለን። ሁለተኛው ኢምፖርታንት ስቴፕ ደግሞ ታይም ነው። ፈተናውን በሰዓት ሪስትሪክት ማድረግ አለብን። ስለዚህ ለፈተናው ስንት ሰዓት ነው የተሰጠው? በሰዓት ደረጃ ከሆነ 1 ሰዓት 2 ሰዓት እዚህ ጋር ሰዓት እናደርጋለን። ለምሳሌ 1 ሰዓት ተኩል ከሆነ ግን 90 ደቂቃ ማለት ነው። ስለዚህ እዚህ ጋር 90 ካልን በኋላ እዚህ ጋር መጠን ሚኒት ማድረግ መቻል አለብን። ስለዚህ ታይሚንጉ ላይ ታይም ሊሚትን ብቻ ሴት እናደርጋለን። ሲስተሙ ካውንት ዳውን እያደረገ 90 ደቂቃ እስኪሞላ ድረስ ያስፈትናቸዋል። ሌላው ግሬድ መለማመጃ ከሆነ ከአንድ በላይ እንዲለማመዱ መፍቀድ እንችላለን። ግን ፈተናዎችን ብዙ ጊዜ አንድ ተማሪ መፈተን ያለበት አንድ ጊዜ ስለሆነ አቴምፕት አሎድን አንድ እናደርጋለን። ሌአውት ፐር ፔጅ ምን ያክል ጥያቄ ይምጣ ነው። ብዙ ጊዜ ሪከመንድ የሚደረገው ቺቲንግን ለመከላከል ፐር ፔጅ አንዳንድ ጥያቄዎች እንዲመጡ ነው። ከፈለግን 2 ጥያቄ 3 ጥያቄ ማድረግ እንችላለን፣ ግን አንድ ጥያቄ ማድረግ ይመከራል። ሌላኛው ፈተናው በጣም ሴኪዩር ከማድረግ አንፃር ሴፍ ኤግዛም ብራውዘር ኢንተግሬት ማድረግ የምንችልበት አጋጣሚ አለ። ስለዚህ እዚህ ጋር ሴፍ ኤግዛም ብራውዘር ኢንተግሬት ማድረግ ከፈለጋችሁ የስ ዩዝ ሴፍ ኤግዛም ክሊየንት ኮንፊግ እንላለን። ስለዚህ ዴስክቶፕ ላይ ክሊየንቱ ጋር የተጫነውን የሴፍ ኤግዛም ብራውዘር ሴቲንግ አንብቦ ፈተናውን በሴፍ ኤግዛም ብቻ ኮንዳክት እንድናደርግ ይረዳናል ማለት ነው። ሌላኛው ልጆቹ ፈተናውን ከመጀመራቸው በፊት ፈተናውን በፓስወርድ ማቆለፍ እንችላለን። ስለዚህ ፈተናውን ልጆቹ ፈተናውን በሚጀምሩበት ሰዓት የፈተና ኮድ እንዲጠይቃቸው እና ፈታኙ ኮዱን ሲነግራቸው ፈተና እንዲጀምሩ የሚያደርግ ኤክስትራ ሪስትሪክሽን ነው። ስለዚህ እነዚህን ሴት ካደረግን በኋላ ቀጥታ ሴቭ ኤንድ ዲስፕሌይ ስንል ወደ ፈተናው ይወርዳል። እዚህ ጋር እንደምታዩት ተማሪዎቹ በዚህ መልኩ ነው ዲስፕሌይ የሚሆንላቸው። ከረንትሊ ፈተና ውስጥ ምንም አይነት ጥያቄ የለም። ስለዚህ በቀጣይ የምናየው ደግሞ እንዴት ኩዌስችን በቴምፕሌቱ መሰረት አዘጋጅተን ወደ ኩዌስችን ባንክ በማስገባት ወደ ኤግዛሙ እንዴት ኢምፖርት ማድረግ ይሆናል።